well. And DK spacing out of nowhere. She was actually in the lead. The woman who won it in 2021 might be winning it again. Oh, look at that for a finish. And she does it. DK has done it again. ሰላም ጤና ይስጥልኝ ውድ የአትሌቲክስ ቤተሰቦቻችን ዛሬ አንድ ከባድ ፉክክር የታየበት የሩጫ ቪዲዮ ይዘንላችሁ መጥተናል። ከፍተኛ ፉክክር የታየበት የ2026 የሌጎስ ማራቶን ላይም ኢትዮጵያን ከፍ ያደረገ ታላቅ ድል ተገኝቷል። በሁለት ኢትዮጵያውያን ሴት አትሌቶች እና በኬንያውያን አትሌቶች መካከል የተደረገው ለአስጨራሽ ፉክክርም በመጨረሻ ድራማዊ በሚመስል መልኩ ተጠናቋል። እኛም ብርቱ ፉክክር የተደረገበት የዘንድሮ የ2026 የሌጎስ ማራቶን ቪዲዮ መነሻ በማድረግ ጉዳዩን በዝርዝር እናስቃኛችኋለን። ለመሆኑ በዚህ የሌጎስ ውድድር ምን ተፈጠረ? እነማንስ ውድድሩን አሸነፉ? ኢትዮጵያውያን ለምን በዚህ ውድድር ላይ ተደነቁ? መረጃውን በዝርዝር ይዘናል እናጋራችኋለን። ውድ ቤተሰቦቻችን መቼም የፈረንጆቹ 2026 የኢትዮጵያውያን አትሌቶች የድል ዓመት እየመሰለ መጥቷል። በተለያዩ ሀገራት ውስጥ እየተደረጉ ያሉ ታላላቅ የአትሌቲክስ ውድድሮች አትሌቶቻችን በድል እያጠናቀቁም ናቸው። አሁን ደግሞ በናይጄሪያ የሌጎስ ሲቲ ማራቶን ላይ ዓለምን ያስደመመ ብቃት በማሳየትም አዲስ ታሪክ ሰርቷል። እንደሚታወቀው የሌጎስ ሲቲ ማራቶን በአፍሪካ ካሉ ታላላቅ የማራቶን ውድድሮች መካከል አንዱ ነው። በእርግጥ ሞቃታማው የአየር ንብረትና ከፍተኛ እርጥበት ውድድሩን ፈታኝ አድርጎትም ታይቷል። በ2026 ውድድርም ላይ በርካታ የምስራቅ አፍሪካ አትሌቶች በተለይ ኢትዮጵያውያንና ኬንያውያን በከፍተኛ ግምት ተጠብቀው ነበረ። እንደተጠበቀውም በኢትዮጵያውያንና በኬንያውያን መካከል የተደረገው አስጨራሽ ትንቅንቅም የአትሌቲክስ ቤተሰቦችና የዓለም ሚዲያዎችን ትኩረት ስቧል። እኛም ጥርምጥን ባለ መልኩ ይህን ታሪካዊ የሩጫ ውድድር በዚህ መልኩ አሰናተን ወደ እናንተ አቅርበንላችኋል። መልካም ቆይታ።
ኢትዮጵያዊቷ መሰረት ድንቄ የ2026ቱ የሌጎስ ማራቶን በድንቅ ብቃት አሸንፋለች። አትሌት መሰረት 2 ሰዓት ከ37 ደቂቃ ከ36 ሴኮንድ በማጠናቀቅ ነው ያሸነፈችው። አትሌት መሰረት ድንቄ የዛሬ 7 ዓመት ማለትም በፈረንጆቹ 2019 በዚሁ በሌጎስ ከተማ የሌጎስ ማራቶን ማሸነፏ አይዘነጋም። የዘንድሮ በማሸነፍ ለሁለተኛ ጊዜ ያሸነፈች ኢትዮጵያዊት አትሌት መሆን ችላለች። በዚህ ውድድር ሁለተኛ ደረጃን ይዛ ያጠናቀቀችው ኬንያዊቷ አትሌት ናኦሚ ስትሆን እስከ መጨረሻዎቹ ኪሎ ሜትሮች ድረስ ከመሰረት ድንቄ ጋር ብርቱ ፉክክር አድርጋለች። በስተመጨረሻም በትንሽ ሴኮንዶች ልዩነት ሁለተኛ ሆና አጠናቃለች። ሶስተኛ ደረጃ ይዛ ያጠናቀቀችው ደግሞ የኢትዮጵያዊቷ አትሌት አሸቴ በቀለ ስትሆን ውድድሩ በሶስተኝነት በማጠናቀቅ የኢትዮጵያን ድል አድምቃዋለች። ውድድሩ ምን ይመስል ነበር የሚለው ስንመለከት መሰረት ድንቄ ገና ከመጀመሩ የነበራት በራስ መተማመን ለየት ያለ ይመስል ነበረ። ውድድሩ እንደተጀመረ በመጀመሪያዎቹ ኪሎ ሜትሮች ውስጥ ከፊት ከነበሩት አትሌቶች ጋር በመሆንም ሪትሟን ጠብቃ ተጉዛለች። የሌጎስን አስቸጋሪ የአየር ሁኔታ ተቋቁማ የውሃ ማደያዎችን በአግባቡ በመጠቀም ጉልበቷን ጭምር በመቆጠብ ያሳየችው ብቃት እጅግ የበሰለ ነበረ። ኢትዮጵያዊቷ አትሌት መሰረት ያስመዘገበችው ይሄ ድል በቀላሉ የተገኘም አይደለም። መሰረት ብዙ ተፎካካሪዎች ነበሩባት። በተለይም የኬንያ አትሌቶች እስከ 35ኛው ኪሎ ሜትሮች ድረስ ትከሻ ለትከሻ ተናንቀውም ነበረ። የኬንያ ናኦሚ እና ሌላኛዋ ኢትዮጵያዊቷ አሸቴ በቀለ ብርቱ ፉክክርም በዚህ ውድድር አሳይቷል። ሆኖም መሰረት ድንቄ 40ኛው ኪሎ ሜትር ላይ ያሳለፈችው ውሳኔ ውድድሩን የለየለት አድርጓል። ከቡድኑ ተገንጥላ ስትወጣ ያሳየችው ፍጥነትና የፊት ገጽታዋ ለድል ያላትን ጥማትም ያሳየ ሆኗል። ተከታዮቿን ርቃ በመሄድም የሌጎስን ጎዳናዎች በብቸኝነት እየመራች የድል መስመሩን ስትረግጥም ሰዓቱ 2 ሰዓት ከ25 ደቂቃ አካባቢ ነበረ። ይህ ውጤት በሌጎስ ማራቶን ታሪክ ካሉ ምርጥ ሰዓቶችም አንዱ እንደሆነ ይታወቃል። የመሰረት ድንቄ 2026ቱ የሌጎስ ማራቶን ድልም ለሌሎች ወጣት አትሌቶች ትልቅ አርአያ ነው። ሌጎስ ማራቶን በገንዘብ ሽልማቱ ብቻም ሳይሆን በዓለም አቀፍ ደረጃ ያለውን እውቅና እያሳደገ የመጣ ውድድርም ነው። መሰረት እዚህ ቦታ ላይ ማሸነፏ ለቀጣይ ትልልቅ ውድድሮች ላይም የእድል በር እንደሚከፍትላት ይጠበቃል። በተለይ ሀገራዊ ውድድሮች ላይ የሀገሯን ስም እንደምታስጠራ ሌጎስ ላይ ያሳየችው ብቃት አብይ ማሳያም ነው። ውድ የቻናላችን ቤተሰቦች በቀጣይ በሌላ የድል ቪዲዮ እስክንገናኝ ቸር ጊዜ እንዲሆንላችሁ ተመኘን። ቻው ቻው።